እየወጡ ያሉ መረጃዎች አሁንም አሳዛኝ እየሆኑ ይገኛሉ። እነኚህ የምትመለከቷቸው ፎቶዎች ትላንትና ከቀኑ 10 ሰዓት እስከ ምሽቱ 1 ሰዓት ድረስ ቀነኒ አዱኛ ለልደቷ ስትነሳ የነበረው ፎቶዎች ናቸው። ፎቶዎቹን ተመልከቷቸው። ልጅ ስደንስ ፖስት አለች ስትስቅ ፈታ ስትል ነበረ። አንድ ነገር የምናገረው በትልቁ ተጠርጣሪ አድርጌ የማየው እሱን ነው፣ አንዷለምን ነው። ለምን በሉኝ። ለማንኛውም ሴት ይችን ፖይንት በደንብ ያዙልኝ። ለማንኛውም ህይወት መጥፋት እኔ ምክንያት ከሆንኩኝ ተጠያቂው እኔ ነኝ። እሷ ራሷንም አጠፋች ምን አለች አይመለከተኝም። እውነቴን ነው የምለው። ግን አሁንም የምናገረው ደጉላው ነኝ። በመጀመሪያ ደረጃ በሞዴል ቀነኒ አዱኛ ህልፈተ ህይወት የተሰማኝን ጥልቅ ሐዘን እየገለጽኩኝ ለቤተሰቦቿ፣ ለጓደኞቿና ለወዳጅ ዘመዶቿ መጽናናትን እመኛለሁ። በእርግጥ ከፖሊስ አካባቢ ስለ አሟሟቷ በግልጽ የተነገረ ነገር ባይኖርም አንዳንድ የመረጃ ምንጮች ራሷን እንዳጠፋች እየተናገሩ ይገኛሉ። ታዲያ ከዚህ ጋር በተያያዘ አንድ ሰው ራሱን ሲያጠፋ በዙሪያው ባሉ ሰዎች በመበሳጨት ተስፋ በመቁረጥና በመጣላት እንደሆነ የሚታወቅ ነው። በሀገራችንም በጣም የተለመደው የራስን የማጥፋት ምክንያቶች እነዚህ ናቸው። ታዲያ ከዚህ ጋር በተያያዘ አንዳንድ ጉዳዮች ከህግ አንጻር መመልከት ተገቢ ነው። በእርግጥ በሀገራችን የወንጀል ህግ አንድ ሰው ራሱን እንዲያጠፋ ሌላ ሰው ሟቹን የረዳና ያነሳሳ እንደሆነ ያንን የማነሳሳትና የመርዳት ተግባር የፈጸመ ሰው በወንጀል ይጠየቃል። ከዚህ ውጪ ባለው በህይወት መስተጋብር ውስጥ አንድ ሰው ከሰው ጋር ተጣልቶ ወይም ተበሳጭቶ ወይም ደግሞ በሌላ ሰው ተስፋ ቆርጦ ራሱን ቢያጠፋ ሌላኛው ወገን የህግ ተጠያቂነት ላይኖርበት ይችላል። አመሰግናለሁ። ነፍሷን ይማርልን። ቀነኒ አዱኛ ግድያ ጋር በተያያዘ ጓደኛዋ ሞኔት ቤክሲሳ እቺ ልጅ ማለት ነው አንድ አነጋጋሪ ጽሁፍ በፌስቡክ ገጿ ላይ ጽፋለች። ይህንንም ጽሁፍ ብዙዎች እየተቀባበሉት ይገኛል። ጽሁፉን የጻፈችው በአፋን ኦሮሞ ነው። ሐሳቡን በአማርኛ ነግራችኋለሁ። ጃለለ ጀደኒ ሲርቡፍ ጃለላፍ ጅራችሁ ወሊፍ አዳ ወለሉፍ የደሎን ወልቲ ዱፌ ያደነም ሄዱ ኢብሳ ጃለሊ ከናፍ ገቲነ መከፈልቺሳ ብላለች። ምን ማለት ነው? ጠቅላ ሐሳቡ ፍቅር ብሎ መስፈንና ለፍቅር መኖር ይለያያል። ግጥምና ዜማ የብዙ ሰዎችን ሐሳብ ይገልጻል፣ ፍቅር ግን ዋጋ ያስከፍላል ትላለች። ይህ የጓደኛዋ ጽሁፍን በብዙዎች ዘንድ ጥያቄን ያስነሳ ነውና እናንተስ ምን ትላላችሁ? እዚህ ላይ ሐሳባችሁን ኮሜንት ላይ አስፍሩ እስቲ። ሞተሻል ብዬ መቀበል ከብዶኛል። ድምጽሽ ጆሬ ላይ ያቃጭላል። እቅዳችን ብዙ ነበር። ከፋሲካ በኋላ የአያንቱ አልበም ኮንሰርት ለማዘጋጀት ተነጋግረን ነበር። ስኬታችን በእንደዚህ አይነት ነገር መስመሩ ይቀየራል ብዬ አስቤ አላውቅም ነበር። ይህ የሀዘን መርዶ ብቻ አይደለም፣ ልቤ ክፉኛ ተሰብሯል። የምለው የምሆነው ጠፍቶብኛል። ሞተሻል ብዬ መቀበል አቅቶኛል። አልሞትሽም እንዳልል የማምናቸው ሰዎች ሞትሽን ነግረውኛል። ነፍስሽን በሰላም ያሳርፈው ሲል የድምፃዊ አንዷለም ጎሳ ማናጀር ሌሊሳ እንድሪስ ያስተላለፈው መልእክት ነው። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ ማድረግ እንዳይረሳ። ጆን ዳንኤል እና የናዩ ልጅ ከቀናት በኋላ በእስር ቤት ሊወለድ እንደሚችል መረጃዎች እየወጡ ይገኛሉ። ይህም የሚሆነው የዋስትና መብታቸው ካልተጠበቀ ነውም ተብሏል። ከነ ጆን ዳንኤል ጋር ከታሰሩት መካከል አንዷ ማርገዟን ቅድም አንድ መረጃን አቀብያችሁ ነበር። አሁን ላይ በተሰማ መረጃ ያረገዘችው ናዩ እንደሆነችም ታውቋል። ላይ ያለችው ናዩ በአሁኑ ሰዓት ማርገዟም ተሰምቷል። በነ ጆን ዳንኤል ክስ መዝገብ በተከሰሱ ተከሳሾች የዋስትና ጥያቄ ጉዳይ ላይ አዲስ ውሳኔ ሊሰጥ መሆኑ የተነገረ ሲሆን አንደኛዋ ተከሳሽ ማለትም ናዩ ነፍሰ ጡር ስለሆነችና የመውለጃ ጊዜ ስለተቃረበ ፍርድ ቤቱ በልዩ መዝገብ እንዲመለከተውም ተጠይቋልም ተብሏል። በዚህ ጉዳይ ላይም አዲስ ነገር ከተከሰተ የተከታተልኩ የማቀርብላችሁ ይሆናል። እስከዛው ግን እዚህ ያለችውን የፕላስ ምልክት የሚጫኗት መልካም